አንዳንድ ሰዎች እያልኩ ላወራ ስም መጥቀስ ስለማልፈልግ ነው። ላይክ ወንድ ልጅ የወንድን ካራክተር ሴትም እንደ ሴት ስትሆን በሁሉ ነገር ሴቭ ነውና ወንድ ልጅ ደግሞ በአጠቃላይ ሲያወራ ደስ አይልም የሚል አመለካከት አለ። ሁሉ ነገር ከተግባር ጋር ሲሆን ደስ ይላል። ላይክ ካሜራ አስቀምጬ ፊት ለፊት ላይ ማውራት በጣም ኖርማል ነው። የማታረጉትን ነገር ያልሆናችሁበትን ህይወት አታውሩትና እንደ ወንድ ደግሞ ተጋፍጠህ ፊት ለፊት ልታወራኝ የምትመጣ ከሆነ በጣም በደስታ ለመቀበል በጣም ዝግጁ ነኝና ከካሜራ ጋር እንዴት ነህ? አይ እንዴት ነህ? ካሜራማኑን ሳይሆን እንዴት ናችሁ ነው የሚባለው። እንዴት ናችሁ? ኦኬ ቤተሰቦች በአረብኛ ያችን አገባብ አንዴ ግቢለት። እንዴት ናችሁ? ደህና ናችሁ ወይ? ውድ በአረብኛ ነው ማለት የጹቤና የኤቢ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ? በአረብኛ ያችን ሽሉኩም ጠይቢን በቃ አትሆንም። እኛ በቤተሰብ ያጨንልህ ልጅ አለች። መጀመሪያም ስላልፈለክ ነው ይሆናል ተለነበ ታይ እንደዚህ አይነት ነገር እንደተው አራኒ ትምጣ ጣፋጭ ጨረቋ መታለች። ደህና ነሽ? ሰላም ነው? እንዴት ናችሁ? አለሽ? ማሃት ነው እኔ አጠገቧ ነኝ። በዚህ ጋር ነው ዘጋው እንጂ አይ እኔ ከዛ ጋር በሆነ ይሻለኛል። በዛ በኩል ሆነ አንተምጭ በዚህ ሆነ አይ እኛ መጀመሪያ በአቋራጭ አንቺ ወደሹ ገባሽ እንጂ ወደ ህይወቱ እኛ እኔም አባቱም ቤተሰብ በጠቅላላ መርጠን ፈቅደን ወደን እንትን ያልነለት አለ። እኔ ፈልጌው ብቻ አይደለም እኮ እኔ ኤቢ ጋር የመጣሁት እሱ ፈልጎ ነው የመጣው። የሁለታችንም ፍላጎት ነው። እኔ ብቻ አይደለም። ግን ምን አጥፍቼ ነው በዚህ መጠን ያጠፋችሁ ጥፋት ካለ በሷ ስም እኮ እኔ ቀርታ ጠይቃለሁ። ሰላም ምንም ሳይናት ያንቺ ይጤሽን ፈልጊ እና እንደዛ ነው። ላንቺ ላይ ታወቅሽ ይችላል። እኔ ቪዲዮ ላይ ራሱ ከታተላችኋለሁ። ልጄን እንዳንገበገብሽው እንዳቃጠልሽው ማዘሩ አይደለም አንገብገባኝ እኮ አይደለም። እሷ ባለመስማማት ነው መሀል ላይ የተፈጠረው። የኔ ጥፋት ነው። ይቅርታ ጠይቄታለሁ። እንዳቃጠለች እንዳንገበገበች አይደለም። እኔ ነኝ እንደው ሳንገበግባት የነበረው እኮ ከታተላችኋለሁ። ቪዲዮ ላይ ሁሌ እንደተጣላችሁ፣ ሁሌ የሆነ ነገር እንደተፈጠረ፣ ሁሌ እንደተጨቃጨቀ ለምን እንደ እኔ ልጄ ልፈልገዋለሁ። እኔ ልጄ የመጀመሪያ ልጄ ነው። የኔና ሰላም ውድ የተወደዳችሁ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን እጅግ በጣም ደህና ነን። ያው የትላንትናው ቪዲዮ የተወሰነ መልኩ የደበራችሁም አላችሁ፣ ፕራንክ በመሆኑም ደግሞ የተረዳችሁን ሰዎች አላችሁ። ያው ምንም ማድረግ አልችልም። ፕራንክ አረኳት በጣም ትንሽ ቆይተናልና ሳይክል ምን ያህል እንደምትወድ ስለማቀጽቤ ሰው ፕራንክ ላረጋት እንደምችል አታስብምና ለዛ ብዬ ነው ያንን ነገር ያረኩት። የከፋችሁ የደበራችሁ ሰዎች ካላችሁ በጣም ይቅርታ ጠይቃለሁ። ሳይክል እንደምታስቡት አይደለም፣ እሺ በጣም ውድ ነው እና አንድ ቀን አይ ሆፕ እገዛላታለሁ። ለትላንትናው ነገር ግን ለደበራችሁ ሶሪ ለማለት ፈልጋለሁ። ሰው ዛሬ እነሆ ገብርኤል እየደረሰ ነው። 2 ቀን ቀርቷል። ሐዋሳ ብዙ ሰዎች እየከተሙ ነው። ድባቡ ቫይቡ ምናምን በጣም ነው ደስ የሚለውና አሁንም ያልገባችሁ ሰዎች ካላችሁ ግቡ ለማለት እወዳለሁኝ። እንኳን ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሳችሁ ለማለት እወዳለሁ። አንዳንድ ሰዎች ብዬ ነው መናገር የምችለው። አንዳንድ ሰዎች እባካችሁ አድቡ ሰው ዝም አለ ማለት ጥፋተኛ ነው ማለት አይደለም። አብዛኛውን ነገር እያወቅን ነው እያደረግን ያለነውና ከበፊቱ አሁን ወደፊት የሚኖረው ነገር የተሻለ ይሆናል ብለን ስለምናስብ ነውና የፊት ለፊታችሁን አሻግራችሁ እዩ። አጠገባችሁ ላለ ሰው በጣም ክሬዲት ስጡ። ተዋደዱ፣ ተፋቀሩ። የሰው ህይወት ውስጥ በጣም ሜን ካራክተር ለመሆን አትሞክሩ። እኛ ብዙ የምናወራቸው ነገሮች ነበሩ፣ ግንስ አይ ይቀጥላል ላይፍ። እኛ ጋር አሁን ያለው ፍቅር በጣም ጥልቅ ነውና ሁላችሁም የየራሳችሁን ህይወት ኑሩ ለማለት ተወዳለሁኝ። በጣም ነገሮች እየበዙ ከሄዱ
እንደምታዩን እኔም ወንድ ነኝ። ጥሩ ነገር ሊፈጠሩ አይችሉም። አንዳንድ ሰዎች እያልኩ ላወራ ስም መጥቀስ ስለማልፈልግ ነው። ላይክ ወንድ ልጅ የወንድን ካራክተር ሴትም እንደ ሴት ስትሆን በሁሉ ነገር ሴቭ ነውና ወንድ ልጅ ደግሞ በአጠቃላይ ሲያወራ ደስ አይልም የሚል አመለካከት አለ። ሁሉ ነገር ከተግባር ጋር ሲሆን ደስ ይላል። ላይክ ካሜራ አስቀምጬ ፊት ለፊት ላይ ማውራት በጣም ኖርማል ነው። የማታረጉትን ነገር ያልሆናችሁበትን ህይወት አታውሩትና እንደ ወንድ ደግሞ ተጋፍጠህ ፊት ለፊት ልታወራኝ የምትመጣ ከሆነ በጣም በደስታ ለመቀበል በጣም ዝግጁ ነኝና እባካችሁ ህይወታችሁን ኑሩ ለማለት ወዳለሁ። ዛሬ በጣም የናፈቃችሁን አንድ ሰው ይዤላችሁ እመጣለሁኝ። እሷም ውዷ እናቴ ነች። ዛሬ ላግኛችሁ ምናምን ብለናለች እና አጋጣሚ ሐዋሳ መጣለችና እህቷ ጋር አክስቴ ጋር ማለት ነውና በዛው በአጋጣሚ ላግኛችሁ ፈልጋለሁ አለችኝ። ካሜራ ይዤ ልጠብቅሽ ስላት ችግር የለውም አለችኝ እና ዛሬ እሷን እጠራትና በጣም ናፍቃችሁ ስለነበረ ከሷ ጋር ጥሩ ጊዜ እናሳልፋለን። እጹቤንም እጠራታለሁኝ። በርግጥ ደውዬላታለሁ። እጹቤም ትመጣና ለሶስት ቆንጆ የሆነ ጊዜ እናሳልፋለን። እናቴን እናታችሁ አርጋችሁ ለወደዳችሁ በጠቅላላ የሆነ ትልቅ ምስጋና አለኝ። ወዳችኋለሁ በጣም። እናታችሁን አባታችሁን ክፉ አይንካቸው፣ በሰላም በጤና አግኟቸው ለማለት ወዳለሁ። ማዘር ትመጣና ደግሞ ጥሩ ጊዜ ይኖረናል። አብራችሁን ጠብቁ። ቆንጆ ጊዜ ይኖረናል። እወዳችኋለሁ። ፍቅርን ትርጉ ገልጽሽ አስተማርሽ ካንቺ ደስታ የኔ እያስቀደምሽልኝ ፍቅር ለካ ከካሜራ ጋር እንዴት ነህ? አይ እንዴት ነህ? ካሜራማኑን ሳይሆን እንዴት ናችሁ ነው የሚባለው። እንዴት ናችሁ? ኦኬ ቤተሰቦች በአረብኛ ያችን አገባው አንዴ ግቢለት። እንዴት ናችሁ? ደህና ናችሁ ወይ? ውድ በአረብኛ ነው የጹቤና የኤቢ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ? በአረብኛ ያችን እሽሉኩም ጠይቢን እሽሉኩም ጠይቢን አረተውኝ በእናታችሁ አረኛ የለም አጠፋቻ። አሁን ስንት አመትሽ ከመጣሽ? ጋራ ሀገር 5 አመት። በጣም አክቲቭ ነበረሽ። ስትመጣ ምናምን አታወራንም። አብዲ የሚለው ስም በአረብኛ ሁላ ተቀይሮ የሆነ ስም ነበረኝ አይደል? እሺ እንዴት ነሽ? አለ እግዚአብሔር ይመስገን። ደህና ነው። ጭራሽ አትመጣም ወደ ቤት? ምን እየመጣው እንዴት ነው አለ? እጹብስ ከፋዘር መታመም በኋላ በጣም እርቀሻል ምናምን አይደል? አሁን ፋዘር እንዴት ነው? በጣም ብዙ ሰዎች እየጠየቁኝ ስለነበረ ምንም አይል አልሐምዱሊላህ ተሽሎታል። አሁን በጣም ደህና ነው። እኔ እነግራችኋለሁ ግን ሞር ደግሞ ካንቺ ቢሰሙ። አይ አሁን በጣም ደህና ነው አልሐምዱሊላህ። በጣም ብዙ ሰዎች እየጸለዩለት ነበረ፣ አጠገቡ ነበሩ። በውስጥ በጣም ብዙ ሰው እየደወለልኝ ነበረ። መልእክት ካለሽ ምናምን ማስተላለፍ ትችላለሽ። በጣም አመሰግናለሁ። አላህ ይስጥልኝ። ጀዛኩሙላህ ኸይረን። አንዳንድ ሰው እንደውም ካንቺ ጋርም ያገናኘው ሰው አለ ከጀርመን። አዎ በጣም አመሰግናለሁ። ምትወጃት? አዎ አላህ ይስጥልኝ ከማለት በጣም ብዙ ሰው እየደወለላት ነበረ። ያገናኘዋቸው ሰዎች አንዳንድ ሰዎች አሉና ለዛ ነው። እጅ ከምን እህትሽን ጠይቀሽ መጣሽ? አዎ ናፍቆትሽን ተወጣሽ? እጹቤን ጠርቻታለሁ። ትምጣና ከቤተሰቦቻችን ጋር የሆነ ጌም እንጫወታለን። አዎ አይ ዛሬ እንኳን ጌም ለመጫወት አይደለም የመጣሁት፣ ለትልቁም ነገር ነው የመጣሁት። ሁሌ ጌም ምናምን ማለት ነው። ጌም ስለሽ በጣም ናፍቆሽ ምናምን ስለነበረ አብረን የቤተሰብ ጊዜ ለሶስት እናሳልፋለን እኮ ነው። አዎ አይ እኔ ጋር ደግሞ የሆነ ነገር ስላለ ዛሬ ግልጽ ነገር መናገር ፈልጋለሁ። ምንድነው?
አይ እሷንም ጥራትና በቃ ያለውን ነገር በግልጽ እንነጋገራለን። በቃ እኮ እሷ ጋር ከመረሱ በፊት ለኔ ምን ነግሪኝ ነገር ካለ ንገሪኝ። በቃ አትሆንህም መተው አለብህ። ከሷ ጋር ያለህን ነገር እኔ አልወደድኩም ማለት በቃ መለያየት አለባችሁ። ጊዜ መጣላት፣ መጨቃጨቅ ምናምን። በቤተሰብ የተመረጠችልህ ልጅ አለች፣ እኛ የምንወዳት የምንፈልጋት ደስተኛ ልታደርግ የምትችል። ስለዚህ በቃ ወደዛ ህይወት መግባት ነው ያለብን። ኧረ እባክሽ ኧረ ማምረር ምንድን ነው የምታው? እኔን ሌላ ነገር ውስጥ አትክተተኝ። በእውነት ፕራንክ ሆኖ ነው የመጣሽው? የምንም ፕራንክ የለም። እና ምንድን ነው እንዴ? በቃ እንዴ እያመረርሽ እኮ ነው ማለት ነው። እኔ አምርር ያለው መጀመሪያም አምርር ያለው ምንድን ለምን አልሽኝ? አትሆንም በቃ መተው አለብህ። በቃ ለምን እንደዛ ነው? በቃ እኔ አልፈለኳትማ ያለ ምንም ምክንያት። በቃ እኔ የራሴ የሆነ ምክንያት አለኝ። እሺ ነው ያው በውስጥ እንዳገበደስ እኮ ምንድን ነው አሁን እሷ ጋር ከመረሱ በፊት ለኔ ምክንያትሽ ንገሪ። በቃ አትሆንም። እኛ በቤተሰብ ያጨንልህ ልጅ አለች። መጀመሪያም ስላልፈለክ ነው። እሺ መታለች። አሁን ታይ እንደዚህ ነገር እንዳትተው። አራኒ ትምጣ ጣፋጭ ጨረቋ መታለች። ደህና ነሽ? ሰላም ነው? እንዴት ናችሁ? አለሽ? ማሀት ነው እኔ አጠገቧኝ አጠገቧ ነኝ። በዚህ ጋር ነው ዘጋው እንጂ አይ እኔ ከዛ ጋር በሆነ ይሻለኛል። በዛ በኩል ሆነ አልተመች በዚህ ተሆነ በቃ ነው። አይ እኔ እዚህ ጋር ሆናል እኮ እሺ። ለካሜራ እኮ አትመችም ብዬ ነው ማዘሯ። ምን ሆነሽ ነው? ሰፋ ነገር አለ ነይ ይኸው እዚህ ጋር እናቴ ምንም እኮ አትሆኝ። አይ እኔ በቃ ጽሁፍ እንድታቆሙ ፈልጋለሁ። በቃ ምን ማዘሯ እሺ መጀመሪያ እናንቺ ነው ጓንዴ ምንድነው የምናወራው? ምንም ነው። እሺ ነው አንዴ አይ ችግር የለውም። ጓንዴ ና ቆይ ነው ምን ተፈጥሮ ነው? ምን አጥቼ ነው? አይ በቃ እኛ አልወደድንሽም በቃ ታይ ማዘሯ እንዴ ማይባል ነገር አትበያት። ምን ሆነሽ ነው? ከኔ ጋር ታወራት ምን አጥቼ ነው ማለት ምን ተፈጥሮ አንተ ምን ብለሃት? ምንድነው ማዘሯ? በቃ እኛ መጀመሪያም አልፈለግንሽም፣ አልወደድንሽም። እኛ ራሳችን እንዲያገባ የምንፈልገው ልጅ አለች። አሁንም እየጠበቀችው ነው። በቃ አንድና አንድ እሺ ታይ ማዘሯ ማይመስል ነገር ለምን እንደምታወሪው እና ደግሞ እኔን ለማውራት ከፈልክሽ ብቻችንን ማውራት እንችላለን። እዚህ እዚህ ሰጥተች ነገር አለ ምን አጥቼ ነው? ምን ተፈጥሮ ማዘሯ? በቃ እኔ ካልፈለኩስ? አይ እኔ ከዚህ በፊት በቃ እኔ ልጄ ነው አይደለ? እኔ ለምፈልገው ሰው መስጠት የለብኝም ልጄ እንዴ? ማዘሯ ያ ጊዜ እኮ አልፏል። አሁን አይ እኔ ደግሞ በድሮ ዘመን ነው የሚሄደው። በቃ እኔ ወድጄ ፈቅጄ ልጄን መስጠት ለምፈልገው ሰው ነው መስጠት የምፈልገው። ካሜራው ይጥፋው። አይ ለምን ያጠፋል? በቃ ማንም ይወቅ፣ በቃ ተከታዮቻቸውም ይወቁ። በቃ እኔ እንደዛ ነው የምፈልገው። አልፈልግም። አይ ያጠፋሁት ነገር ካለ ይሄ እናጥፍተሻል በሉኝና እኔ አስተካክላለሁ። ምንድነው? ቆይ ማታ አንቺ እኔ ማላውቀው ነገር አለ አንቺ እንደዚህ የሆንሽበት? አይ በቃ እኔ አልወደድኳትማ። ካልወደድኳትስ እንዴ? አልወደድኩሽም እንዴ ማዘሯ? ከዚህ በፊት እንደዚህ ብለሽኝ እኮ አታውቂም። በቃ እኔ አልወደድኩሽም በቃ እንዴ። አንድና አንድ አንተ ከሷ ጋር መሆን የምትፈልግ ከሆነ የኔን እናትነት አልፈልግም የምትል ከሆነ ከአንቺ ቁጥጥር ወጥቼ እኮ አይደለም። እኔ ከአንቺ ቁጥጥር እኮ ወጥቼ አይደለም። ግን ምን አርጋ ነው እቺ ልጅ? እሺ ምክንያትሽን ቢያንስ ለወቀው። አልወደድኳትም በቃ ያለ ምንም ምክንያት ማዘሯ። በቃ ምክንያቶቼ ይኖራሉ። ምክንያት እዚህ ጋር ማውራት ባልፈልግም ማለት ነው። በቃ አልወደድኳት። ካልወደድኳት ግድ አለብኝ እኮ። አይ አይደለም እኔ ጥፋት አጥፍቼ ከሆነ ይሄንን አጥፍተሻል ልባልና ችግር የለውም እኮ እኔ ከናንተ ሀሳብ አልወጣም። ያው የቤተሰብ እኛ መጀመሪያም በአቋራጭ አንቺ ወደሹ ገባሽ እንጂ ወደ ህይወቱ እኔም አባቱም ቤተሰብ በጠቅላላ መርጠን ፈቅደን ወደን እንትን ያልነለት አለ። እኔ ፈልጌው ብቻ አይደለም እኮ እኔ ኤቢ ጋር የመጣሁት እሱ ፈልጎ ነው የመጣው። የሁለታችንም ፍላጎት ነው። እኔ ብቻ አይደለም። ግን ምን አጥቼ ነው ለዚህ መጠን ያጠፋችሁ ጥፋት ካለ በሷ ስም እኮ እኔ ይቅርታ ጠይቃለሁ። ምንድነው? ቆይ እንዴ እንድትወስኝ እንዴ እንደምትወጃት እኮ ከዚህ በፊት አውቃለሁ፣ ነግረሽኛል እኮ ጽብን። አሁን ምንድነው የተፈጠረው? የሰማሽው ነገር ካለ ንገሪኛ። ሁሉ ጊዜ ባለበት አይኖርም። ከመሬት ተነስተሽ እናቴ በቃ የራስ የሆነ ሌላ ሴት እስከ ማምጣት ሌላ ሴት እስከ ማጋባት ድረስ የሚያደርስ ምን ነገር አድርጌ ነው ማለት ይሄን አድርገሻል በሉኝና
ቤተሰብ ያልወደደው ያልፈቀደውን ነገር ያልመረቀበት ነገር ውስጥ እኔም አልገባም። ማይሆን ነገር እኮ ነው። አይ እኔ በቃ እኔ አልፈልግም። ከኔ ቁጥጥር ውጪ ሆኜ አልሆንኩኝም። እኔ አልሆንም። እሷን ፈቅጄ ወደሷ ሄዳለሁ ምትል ከሆነ እኔ አላልኩም እንደዛ። ማዘሯ ካንቺ ቁጥጥር ስር አልወጣም እኮ በቃ ተዋት። አንድና አንድ እንድትተዋት ማዘሯ የኔ ሲወት ታዲያ ምን አረገችኝ? እቺ ልጅ ጥሩ ነገር እኮ ነው የሰራችልኝ። ምን አረገችልኝ? አይ እኔ ደግሞ አልወደድኳትማ። እኔ ካልወደድኳትስ እንዴ በግድ ደረጃት አንተ ስለወደድካት እኔ ልውደዳት? እኔ አልወደድኳትማ እኮ። አይ እኔ ጥፋት የሆነ ጥፋት ሳጠፋ ነው አይደል እንዴ ይሄ ነገር የሚመጣው? ምን አይነት ጥፋት? በአገር ሰላም ምንም ሳይ አይ እናትዬ አንቺ ቢጤሽን ፈልጊና እንደዛ ነው። ላንቺ ላይ ታወቅሽ ይችላል። እኔ ቪዲዮ ላይ ራሱ ከታተላችኋለሁ ልጄን እንዳንገበገብሽው እንዳቃጠልሽው። ማዘሯ አይደለም አንገብገባኝ እኮ አይደለም እሷ ባለመስማማት ነው መሀል ላይ የተፈጠረው። የኔ ጥፋት ነው። ይቅርታ ጠይቄታለሁኝ ማዘሯ። አይ ቪዲዮን እኮ ከመጀመሪያው ወይ አላየሽም ይሆናል እንጂ መጀመሪያ ጥፋቱ የጀመረው ከሱ ነበር። አሁን የማጥፍቻለሁኝ ግን ለዛ ጥፋታችን ደግሞ እሱም ይቅርታ ጠይቆን የሚቅርታ ጠይቄ ነው የተመለስነው። ማዘሯ የሷ ጥፋት እኮ አልነበረም። እኔ እኮ ነኝ ጥፋቱን ያጠፋሁት። በእናትሽ እናቴ ይኸውልሽ ስሚኝ ቆይ ተረጋጊና እኔና አንቺ በግል እናወራበት። አሁን ሶፊ ትልቅ እኮ አይደለም እያወራሽልሽማ። እኔ በቃ የሚሰማኝን እንደ እናት ማድረግ የለብሽም ነው ማለት ትችያለሽ። እኔ በአንቺ ውሳኔ እኮ አይደለም እኮ የገባው ያለሁት። ግን እኔም ተረጅኛ ምንድነው እንደ 4 አመት በሙሉ የቆየሁበትን ፍቅር እንደቀልሽ ነው የሚለሰው። 10 አመት 20 አመት እኮ ወልደው የሚለያዩ አሉ አይደል እንዴ? አንተ የ4 አመት ነው እንደሚያስጨንቅ። እኔ ካልወደድኳትስ የኔን ብቻ ለመውደድ አይደለም እንዳቃጠለች እንዳንገበገበች አይደለም። እኔ ነኝ እንደው ሳንገበግባት የነበረው እኮ ከታተላችኋለሁኝ ቪዲዮ ላይ ሁሌ እንደተጣላችሁ፣ ሁሌ የሆነ ነገር እንደተፈጠረ፣ ሁሌ እንደተጨቃጨቀ ለምን እንደ እኔ ልጄ ልፈልገዋለሁ። እኔ ልጄ የመጀመሪያ ልጄ ነው የኔ እናት እንዴ እፈልገዋለሁ እኔ ልጄ በቃ። እሺ እኔና አንቺ ለብቻ መጀመሪያ እናወራበት። ምንም እናወራው ነገር የለም። እኔ ጨርሻለሁ። አይ እኔ ጨርሻለሁ በቃ። ምንም የሚቀየር ማዘሯ እንደቀልድ ዝም ብዬ ማቆመው ግንኙነት እኮ አይደለም የጀመርኩት ማዘሯ። እኔ ጋር ምንም የሚቀየር ነገር የለም በቃ። እኔ ተናግሬ ጨርሻለሁ በቃ። አትሆንም እያመናጨቀችህ ምን እያለችህ ክብር አሰጥህም። ሚዲያ ላይ ሰው የሚወድህን ያክል እሷ ምንም ቅንጣት ያክል ይችን ታክል አንተ ፍቅር የላትም እኔ እንደተረዳሁት ማለት ነው። ስለዚህ ከዛሬ ጀምሮ እንዲቋረጥ ፈልጋለሁ እኔ በራሴ። እኔ ማዘሯ ዛሬ እኮ ነው የተቀየርሽብኝ እንጂ እኔ ከዚህ በፊት እንደዚህ አይነት ነገር አውርተንም አናውቅ። አይ የኔ ቆንጆ አንቺ ሰው ነበርን። የሚወድሽን ይስጥሽ። እሱም የምትወደው አለች። እኔ ማዘሯ እንደዚህ አትበያት። እሺ ታያት ነገራት እንደዛ ልክ እኮ አይደለሽም። እኔ እንደ እናት የመሰለኝ መናገር መብት ነው። እናቴ አንቺ እኮ ልክ ነሽ፣ ልክ እኮ አይደለሽም እያልኩኝ አይደለም። ለኔ መጨነቅሽ እኮ አግባብ አለው። ግን ደግሞ እቺ ልጅ ምንም እያደረገችኝ አይደለም። ያለ ጥፋቷ ለምንድን ነው የምትሆን? ጀት ምን አደረገችኝ? እንደዛ አይደለም። አንተ አልገባህም። አንተ ፍቅር ውስጥ ስለተዘፈቅ ምንም አልገባህም። እሷ የምታደርገው ነገር ምንም አልታየህም ማለት ነው። እኔ የማይበትን አይን አንተ ምንም አልታየህም በቃ። እኔ ቢሄድ በቃ እሺ፣ እናንተ አውሩበት። ያው መንገዱን ጨርቅ ያርግልሽ የኔ ቆንጆ። ቻው። አረ እሺ ቆይ ስሚኝ፣ ተው በቃ ትሄድ። አሁን ልሂድ እንዳለች ትሄድ በቃ። ምንም ነገር ወይ ከኔ ወይ ከሷ በቃ፣ ወይ ከኔ ወይ ከሷ። ማይመስል ነገር ምንድነው የማይመስለው ነገር? በቃ ልቀቃት። ኧረ ማዘሯ በእግዚአብሔር ሰውም እያየን ነው። ምንም ሰው ምንም አዲስ ነገር የለም። ይኸው መንገዱ ልቀቃት ትሄድ። ከሷ ጋር አውሩና እናንተ ወይ እናወራለን። በእኔ በኩል ምንም የሚቀየር ነገር የለም። ምንም በማንም አልተበሳጨም። ስሚኝ ቆይ የሰማሽው ነገር ሊኖር ይችላል። እኔ እና አንቺ መጀመሪያ እናወራበትማ። በእናትሽ ስሚኝ፣ እኔ ጨርሻለሁ። በእኔ በኩል ያለው ነገር ሁሉ አልቋል በቃ። አንድና አንድ ነው። ማዘሯ ከስሜታዊነት ወጥተሻል። እኔ ምንም ስሜታዊነት አይደለም በቃ። እና አስቤ የወሰንኩበት ነገር ነው በቃ። እሺ እኔና አንቺ እናወራበት። የተወሰነ ደቂቃ የለም በቃ። ምንም የምናወራው ነገር የለም። ወይ ከኔ ወይ ከሷ በቃ ምረጥ። አሁን በአሁኗ ደቂቃ ውስጥ ምረጥ። እኔና እሷ ነው አንተ። ማዘሯ የማይሆን ውሳኔ ውስጥ እኮ ነው የከተትሽኝ። እንዴት አድርጌ ነው የምመርጠው? በቃ ተዋት ትሄድ እንዴ። ሞልቷል እኮ አንተን ስንት የሚፈልግ ቁጭ ብላ እየጠበቀችህ ነው። እኔ የመረጥኩልህ ልጅ ግን በቤተሰብ ትዳር ይሆናል ታዲያ። ማዘሯ ሳይወድ በግዱ ደግሞ ተወደዋለች። እሱን ደግሞ ማዘሯ እኔም ወዳት ልጅ አለች። ለኔ አትነግሪኝም እኮ እኔም ወዳት ልጅ አለች። ፍቅር እንደሆነ ቀስ በቀስ ይመጣል። እሷ ተወደዋለች። እሱ ደግሞ ቀስ በቀስ እንዲወዳት የሚያደርግ ነገር በቅርቡ ይመጣል። በመላመድ ይመጣል ፍቅር። እሺ እሷም ትሄዳ
እሷም የሚወዳትን ትፈልግ እንዴ 4 አመት የከፈልኩበት ዋጋስ ቆይ ማዘር በቃ እኛ ካልወደድንስ እኛ ቤተሰብ ውስጥ ማንንም ይወደዳት የለም አንተ ብቻህን ወደታ አኖራታለህ እሺ አረ መስዋዕት በቃ እኔ ግልጽ ነገር ነው የምናገረው ቻው በቃ አሁን እንግዲህ መቆም አያስፈልግም ቻው እሺ በቃ ለቀቃት ሄድ እኔ ጨርሻለሁኝ ተረጋጉና እናንተ አውሩ ምናልባት ከሆነ ነገር ተናደው አዎ ቆየሽ እኮ እንደውም እዚህ ጋር ቆመሽ ናይ ደግሞ አንድ ብጨምርልሽ ነገር አለ ናይ አረ ማዘሯ በእግዚአብሔር ምን እየሆንሽ ነው ዛሬ በእግዚአብሔር ታይ ከዚህም በኋላ ደግሞ ልነግርሽ የምፈልገው ነገር እሱ በሄደበት መንገድ ባለፈበት መንገድ እንዳታልፊ ቢቻል እንዲረሳሽ ማድረግ ነው ያለብሽ አረ ማዘሯ በእግዚአብሔር ፈጣሪን ፍሪ ታይ ያው መንገዱን ጨርቅ ያርግ ናይ ደግሞ ናይ ከዚህ በኋላ አገኘኋችሁ ከዚህ በፊት እዛ ሀይቅ ዳር የሰራችሁልኝ አገኘኋችሁ ማዘሯ ምንድነው ፍራንክ ነው አረ በስመ ይመቻችሁ እንዳንቺ ውብ የለም በምድሪቱ ላይ ብዬ ባዳንቅሽ ላንቺ አንስሻለሁ ሲሰራሽ የዋለ ሲሰራሽ ያደረ የኔ በመሆንሽ ክብሬ ተከበር ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛ አይነሽ